Hello, Galton Base Travels and Adventures ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ ስለ ሀመር ባህል ጥቂት ነገሮችን አንስተን እናወራለን። ውድ ቤተሰቦቼ ስሜ ጋልተን ቢሻራ ይባላል። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሁኑ። ዛሬ ለየት ያለ ቪዲዮ ይዤ መጥቻለሁ። ወደ ሀመር ወስዳችኋለሁ። ሀመር ባህል አለው፣ የራሱ ቋንቋ አለው፣ የአኗኗር ዘይቤ አለው፣ ነገር ግን ሃይማኖት የለውም። ውድ ቤተሰቦቼ አራት ባህል አለ ሀመር ውስጥ። ኦኬ፣ ከአራቱ ሁለቱ በጣም ፌም ናቸው ወይም በጣም ሌላው ዓለም ድረስ በጣም የተጋነነ፣ ሁለቱ ደግሞ በዛ በኮሚኒቲ ውስጥ ብቻ በጣም እውቅና ያገኙ ግን ሌላው ዓለም ደግሞ በደንብ የማይታወቁ፣ በአጠቃላይ አራት ባህል አለ። ኦኬ፣ ስለነዚህ አራት ባህሎች ከመናገር በፊት ሁለት መልእክቶችን ላስቀምጥላችሁ። አንደኛው መልእክት እኔ ስለ ሀመር ስናገር የባህል አጥኛ አይደለሁም። ኦኬ፣ የባህል አጥኛውኛ አይደለም የምናገረው፣ ነገር ግን ባህሉ የኔ እንደመሆኑ እዛ ያደኩበትና የህይወት ልምድም ስላለኝ ከዛ አንግል ተነስቼ ነው ለእናንተ ይሄን መረጃ ልሰጣችሁ የሚፈልገው። ኦኬ፣ እኔ በመናገር ወይም ከኔ ቪዲዮ ተነስታችሁ የራሳችሁን የሆነ ዲሲሽን ወይም ሮንግ የሆነ ዲሲሽን ሜክ እንዳታረጉ። እናንተ ስለ ባህሉ ማወቅ ወይም ዲፕሊ ሪሰርች ማድረግ ካለባችሁ በራሳችሁ መንገድ ሪሰርች አድርጉ። ኦኬ፣ ወይም በእድሜም በእውቀትም በህይወት ልምድም ከኔ በጣም የሚበልጡ የተማሩ የሀመር ልጆች ድማካና ቱርሚ አሉ። ስለዚህ እነሱን ኮንታክት በማድረግ ወይም ወደፊት እድሉ ካገኛችሁ እስከ ሀመር ድረስ ከሄዳችሁ ባህሉን በደንብ ለማወቅ ከፈለጋችሁ እስከ ህብረተሰቡ መሀል ገብታችሁ አዋቂዎችን ከዛ በመጠየቅ ትክክለኛውን መረጃ ማግኘት ትችላላችሁ። እኔ ዛሬ ይዤ የቀረብኩት ጥቂት ሃይላይት የማውቀውን የተገነዘብኩትን በራሴ ጥረት ሪሰርች ያረኳትን ነገር ብቻ ነው የምነግራችሁ። እንደው ዝም ብዬ ሚዲያውን ተጠቅሜ ደሳለኝ መሰለኝ እያልኩ ዝም ብዬ የማይሆን ነገር እናንተንም ማሳሰት አልፈልግም። ከኔ ቤታች አሉ ታናናሽ ወንድሞቼ የኔን ፈለግ መከተል የሚፈልጉ፣ የኔን ህልም መከተል የሚፈልጉ፣ የኔን ህይወት፣ የኔን ኑሮ፣ የኔን እውቀት፣ የኔን ግንዛቤ ምሳሌ አድርገው መውሰድ የሚፈልጉ ታናናሽ ወንድሞቼ፣ ታናናሽ የአገሬ ልጆች እንደውም ታላላቆችም አሉ። ስለዚህ እንደው ደሳለኝ መሰለኝ ብዬ የማይሆን ነገር አላወራም። እዚህ ጋር ሳወራ በጣም በሙሉ ኃላፊነት ተሰምቶኝ ነው የማወራው። ስለዚህ ውድ ቤተሰቦቼ ምናልባት ስለዚህ ቪዲዮ ጥያቄ ወይም ያልገባችሁ ነገር ካለ በኮሜንት አስቀምጡልኝ። እማውቀውን መልስ ይዤ እመጣለሁ። ሁለተኛው መልእክቴ ደግሞ እኔ ስለ ኢትዮጵያ አገሬ ሳወራ ስለ ራሴ ነው ማወራው። ስለ ህዝቤ ወይም ስለ ማንኛውም ብሔር ሳወራ ስለ ራሴ ነው ማወራው። ስለ እናንተ ወንድሞችና እህቶቼ ሳወራ ስለ ራሴ ነው ማወራው። አገሬን አከብራለሁ፣ ስለ ራሴን አከብራለሁ። ህዝቤን አከብራለሁ፣ ስለ ራሴን አከብራለሁ። እናንተን እጠብቃለሁ፣ ስለ ራሴን እጠብቃለሁ። እሱ ራሱን የሚያከብር፣ ራሱን የሚወድ፣ ራሱን የሚጠብቅ ሌሎችንም ይወዳል፣ ሌሎችንም ያከብራል፣ ሌሎችንም ይጠብቃል። ስለዚህ የኔን ትውልድ ለመጠበቅ ስል በሙሉ ኃላፊነት ነው። ምክንያቱም ይህ ትውልድ ዛሬ ባይጠይቅም ነገ ይጠይቃል። ይሄ ተቀርጾ የሚቀመጥ ዶክመንት ነው። ነገ ከዚህ መረጃ ተነስቶ የተሳሳተ አመለካከት እንዲኖረው ስለማልፈቅድ ነው፣ እናንተንም ጭምር ማለት ነው። እና ውድ ቤተሰቦቼ በዚህ መንፈስ ይህንን ቪዲዮ እንድትከታተሉልኝ አሳስባችኋለሁ። ይህን ካልኩ በኋላ ቀጥሎ ስለ አራቱ ባህል እናውራ። አንደኛው ኤቫንጋዲ አይደለም፣ አንደኛው ቡል ጃምፒንግ ሀመር ላይ በጣም ፌመስ ዓለም የሚያውቀው ነው። ጠቅላላ ኢትዮጵያውያን ያውቃል። ነገር ግን ለምን ሀመሮች ከከፍት ጀርባ እንደሚዘሉ ለምን ከፍትን እንደመረጡ አብዛኛው ሰው አያውቅም።
እውነት ነው ባህሉ ትንሽ ውስብስብ ያለ ነገር ግን ዲፕ ሪሰርች የሚጠይቅ ነው። ሀመሮች አጠቃላይ የራሳቸው የሆነ ያመጣጥ ታሪክ አላቸው። ስለዚህ ይህን ራሱን የቻለ ቪዲዮ አዘጋጅቻለሁ። በሚቀጥሉት ሳምንታት አካባቢ ያንን ቪዲዮ ለቃለሁ። አሁን ላይ ግን የመጀመሪያው ባህል ቡል ጃምፒንግ ነው። በጣም ፌመስ ኤቭሪ ሲዝን በተለይ ደግሞ ኦክቶበር እና ኖቨምበር እና ኦክቶበር አካባቢ ላይ ነው የሚደረገው አብዛኛው ጊዜ። ለምን ያ እንደተመረጠ ለምን በዛ ጊዜ እንደሆነ በሚቀጥሉት ቪዲዮዎች ላይ ታገኙታላችሁ። ሁለተኛው ኤቫንጋሪ ነው። ኤቫንጋሪ is so famous አይደለም? ስለ ኤቫንጋሪ በመጽሐፍ ተጽፏል፣ በሙዚቃ ተለቀዋል፣ ፊልሞችን ተሰጥተዋል። I hope ነገር ግን አብዛኛው ሰው ኤቫንጋሪን የሚያስበው ወይም ለኤቫንጋሪ ያለው ግንዛቤ በጣም ውስን ወይም የተሳሳተ ነው። ስለዚህ ይሄንን ማርምበትም አጋጣሚ ስለ ኤቫንጋሪ ራሱን የቻለ ያዘጋጀሁት ቪዲዮ አለ። እንደነገርኳችሁ አሁን ስለ አራቱ ባህል ሃይላይት ብቻ ነው ማወራችሁ። ስለዚህ ራሱን የቻለ ቪዲዮ ስላለ እሱንም ቪዲዮ ይዤ እመጣለሁ። ነገር ግን ወደ ሶስተኛው ከማለፌ በፊት ሶስት አይነት ኤቫንጋሪ አለ። ኤቫንጋሪ ከትርጉሙ ስናይ ሁለት ትርጉም አለው። ቃሉ የሐመር ነው። ኤቫንጋሪ የምለው ኤቫን ማለት ምሽት ሲሆን ጋዲ ማለት ጭፈራ ማለት ነው ወይም ዳንስ ማለት ነው። ሶ አንድ ላይ ስታገናኙት የምሽት ዳንስ ማለት ነው። ነገር ግን ሶስት አይነት ዳንስ አለ ወይም ሶስት አይነት ጋዲ አለ። አንደኛውና ያው ፌመሱ ይሄ ፌም የሆነው ይሄኛው ኤቫንጋሪ ነው የምሽቱ። ሁለተኛው ደግሞ ሮሮ ጋዲ ወይም የቀን ጋዲ ማለት ነው። የቀን ጋዲ ብዙን ጊዜ በቡል ጃምፒንግ ጊዜ አይታችሁ ከሆነ ቀን ላይ ለዛ ሰረመኒ የመጡ ሰዎች ይጨፍራሉ። ያ የቀን ጭፈራ ወይም ሮሮ ጋዲ ይባላል። በሶስተኛ እኔ እንደ ኤቫንጋሪ ብዬ ማስበው የቶርቶሮ ጋዲ ወይም ቶርቶሮ ፌስቲቫል ይላል። ቶርቶሮና ሌላው ትንሽ ልዩነት አላቸው። እነዚህ ሮሮ ጋዲና ኤቫንጋሪ በተለይ በጣም በውስን ለምሳሌ ቡል ጃምፒንግ የሚያደርገው የጠራቸው ሰዎች ወይም ጓደኞቹ ወይም እዛ አካባቢ ያለው መንደር ብቻ ነው ኤቫንጋሪ ላይ የሚጨፍረው። እኔ ሰንስ ላይክ አሜር ውስጥ 4 መንደሮች ካሉ ወይም 5 መንደሮች ካሉ 5ቱም መንደሮች የራሳቸው ኤቫንጋሪ የሚወጡበት ቀን አለ ማለት ነው። ኦኬ ይሄኛው ቶርቶሮ ግን ሁሉም 5ቶቹ በአንድ ጊዜ የሚወጡበት ወይም 30 ቀበሌ ከሆነ ከ30 20 ቀበሌ በአንድ ጊዜ በመልእክት ተሰጣጦ ተገናኝቶ የሚጨፍሩት ወይም የሚያረጉት። በዛን ጊዜ ምግብ ይዘጋጃል። አብዛኛው ጊዜ ቶርቶሮ የሚዘጋጀው ለምሳሌ በአካባቢው ላይ እንደ ወረርሽኝ ለምሳሌ የወፍ መንጋ ሊሆን ይችላል፣ የአንበጣ መንጋ ሊሆን ይችላል፣ የአደን ለመውጣትም ሊሆን ይችላል፣ ወይም እዛ አካባቢ ድንበር ላይ ግጭቶች ተነስተው ለጦርነት መቀስቀሻም ሊሆን ይችላል። ሰው ቶርቶሮ ተሰብስበው ጨፍረው በልተው ቀጠሮ ተያይዞ የሚለያዩበት ነው። ስለዚህ ይሄ ኤቫንጋሪ በሁለተኛ ደረጃ እንደ ባህል ብዬ ያሰብኩት ነው። በሶስተኛ ደረጃ ቡሪ ቡኖ ነው። ቡሪ ቡኖ ማለት ቡሪ የምለው የጠዋት ቡኖ ደግሞ ቡና ነው። አብዛኛው ጊዜ ቡና ሀመር ላይ ቡና ነው የሚባለው። ስለዚህ ይሄ ቡሪ ቡኖ በኮሚኒቲው ደረጃ በጣም ፌም ኤቭሪ ሲንግል ዴይ ኤቭሪ ሞርኒንግ 11 AM ጠዋት ሁሌም ከንጋቱ 11 ሰዓት ጀምሮ በእያንዳንዱ የሀገር ሽማግሌዎች ቤት ቡና ይፈላል። ኦኬ ኤቭሪ ሲንግል ዴይ። እንደውም ከቡል ጃምፒንግ ከኤቫንጋሪ እኔ በአንደኝነት ደረጃ ማስቀምጠው ነው። ምክንያቱም በቡና ጊዜ ለሀገር ሰላም፣ ለህዝብ ሰላም፣ ጤና፣ ለምድሯታ ዝናብ፣ ሳር፣ ለከፍቶች ሳር፣ ለልጆች ወተት፣ እነዚህ ነገሮች በምድሯታ ላይ እንዲመጣ ጸሎት ይደረጋል። ጸሎቱ ታዲያ የሚደረገው ምግብ ሳይበሉ በአፋቸው ምንም ነገር ሳይቀምሱ አይምሯቸው ንጹህ ልባቸው ንጹህ ሆነው ለእግዚአብሔር ምስጋና ማድረስ ጸሎት ማድረስ ነው አላማው። ይሄ ነው ሳይንቱናቸው። ምክንያቱም ጸሎት ይቀድማል፣ ሰላም ይቀድማል። ለመዝለልም ሰላም ደስተኛ መሆን አለብህ ለኤቫንጋሪም። ስለዚህ በእኔ እምነት ይሄኛውን ማስቀደም ወደፊት ይህ ትውልድ
የዚህ በተለይ የቡሪ ቡኖ ላይ በጣም ባህሉን ወይም ያንን የማስተዋወቅ ስራ ቢሰራ ምክንያቱም አሁን ላይ የሚያስፈልገን ጸሎት ነው። አሁን ላይ የሚያስፈልገን ሰላም ነው። አሁን ላይ የሚያስፈልገን ፍቅር ነው። አሁን ላይ የሚያስፈልገን አንድነት ነው። ስለዚህ ይሄ ደግሞ ወሳኙ ነው ለኔ። ስለዚህ ቡሪ ቡኖ ከሌላው ሁሉ ለኔ በአንደኝነት የምወስደው ነው። ነገር ግን ያው በቦታው የተለመደ ነገር ስላለ መጀመሪያ ቡል ጃምፒንግ፣ ከዛ ኤቫንጋዲ፣ ከዛ ቡሪ ነው። በሶስተኝነት በአራተኝነት ማቀርበው የባህል አይነት ደግሞ ወጠሌ ስጋ ወይም ሚት ባርቢኪው የምንለው ነው። ኦኬ ሀመር ላይ በጣም ይሄ ወጠሌ ስጋ እኛ ዋክ ወቃ ነው የምንለው፣ አካባቢው ወጠሌ ስጋ ነው የሚባለው። በስቲክ እንደዚህ ተሰክቶ በፍም እሳት ዙሪያ የሚጠበስ ነው። አብዛኞቻችሁ ታውቃላችሁ። ዩቲዩብ ላይ ቪዲዮዎች ተጭነው አያለው። ጉግልም ብታደርጉ ስጋ እንዴት ሀመሮች እንደሚጠብሱ ታያላችሁ። በጣም የሚጣፍጥ በጣም ትራዲሽናል በሆነ ምንም ጭስ ሳይነከው ምንም ቅመም ሳይኖርበት የምትበሉት ስጋ ነው የሚያደርጋችሁ። ፕሊዝ ይሄ ወደፊት ሀመር ድረስ በመሄድ ቫኬሽን ለመውሰድ እቅዱ ያላችሁ ፕሊዝ ቀድማችሁ መጠየቅ ያለባችሁ የሀመር ወጠሌ ስጋ የት ነው የምናገኘው ብላችሁ ጠይቁ። በተለይ ደግሞ ቱርሚ አካባቢ ላይ በዚህ በወጠሌ ስጋ አጠባበስ በጣም አንደኛ የሆኑ ሰዎች አሉ። ላስት ሰመር ቫኬሽን ሄጄ ነበርና ዋው ልነግራችሁ አልችልም። ውድ ቤተሰቦቼ ሞክሩት። እሱ የሀመር በጣም ታዋቂ የምግብ አዘጋጃጀት ነው። ኦኬ ውድ ቤተሰቦቼ እነዚህን የባህል አራቱን ካወራችሁ በሚቀጥለው ቪዲዮ ስለ እያንዳንዱ ባህል ራሱን የቻለ ቪዲዮ ስላለ ይዤላችሁ እመጣለሁ። የዛሬውን ቪዲዮ በዚህ ጨርሳለሁ። ልክ እንዳልኩ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህንን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላሙ ነው።